የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም እንደዚህ የጥራት ደረጃውን ጠብቆ ወደ እናንተ እንዲደርስ በሚያደርጉት የስቱዲዮ ባለሙያዎች፣ ካሜራማኖች፣ ኤዲተሮች ስም ፕሮግራም አዘጋጆች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤ የመጣው ሲራይና ለመርሴ ይባላለሁኝ። ይህ ፕሮግራም ወደ እናንተ ከደረሰበት ጊዜ ጀምሮ የተለያየ አስተያየት፣ ጥቆማ በፕሮግራሙ ላይ ያላችሁን ማናቸውንም ነገር በስልክ መስመር ደውላችሁ ስለምትሰጡት አስተያየት በጌታ ስም ላመሰግናችሁ ፈልጋለሁ። እግዚአብሔር ዘመናችሁን ይባርክ። ከዚህ ጎን ለጎን በዚህ የቴሌቪዥን ጣቢያ የሚተላለፉትን ፕሮግራሞች እየተከታተላችሁ ተጠቃሚ የሆናችሁ ሰዎች የቴሌቪዥን ጣቢያውን በገንዘብ በቁሳቁስ ለመርዳት ፍላጎት ያላችሁ ፈቃደኛ ስለሆናችሁም ሰዎች እግዚአብሔርን አመሰግናለሁ። እንዲህ አይነት ሰዎች ስትኖሩ የቴሌቪዥን ስክሪኑ ላይ ባሉት ቁጥሮች ወደ ጣቢያው በመደወል ድጋፋችሁን፣ አብሮ ሰራተኝነታችሁን እንድታረጋግጡ ከታላቅ አክብሮትና ፍቅር ጋር ጥሬን ማስተላለፍ ፈልጋለሁ። ይህንን ካልኩኝ ወደ ዛሬው ፕሮግራም በቀጥታ ገባለሁ። ዛሬ የምናየው በማርቆስ ወንጌል ምዕራፍ 2 ከቁጥር 14 ጀምሮ ያለ አንድ ታሪክ አነባለሁ። ምናልባት ይህ ፕሮግራም ወደ እናንተ ከ20 ደቂቃ ላነሰ አጭር ጊዜ የሚተላለፍ ስለሆነ ቤት ውስጥ ምግብ እየበላችሁ፣ መጽሐፍ እያነበባችሁ፣ ስራ እየሰራችሁ፣ ምናልባት ደግሞ በዚህ ሰዓት ወደ ስራ የምትወጡ ካላችሁ ወደ ስራ ለመውጣት እየተዘጋጃችሁ ልትከታተሉት የምትችሉ በጣም ለጥቂት ደቂቃዎች ወደ እናንተ የሚተላለፍ ስለሆነ በቤት ውስጥ ያላችሁ አባቶች፣ እናቶች፣ ወጣቶች፣ ህፃናት፣ ታዳጊዎች ይህን ፕሮግራም እንድትካፈሉ ጋብዛችኋለሁ። ይህንን ካልኩኝ ወደ ዛሬው መልእክት በቀጥታ እመጣለሁ። እንደምታስታውሱት ጌታ ኢየሱስ ክርስቶስ ምን አደረገ፣ ምን ሰራ፣ ምንስ እየሰራ ነው የሚለውን ነገር የምናይበት የመጽሐፍ ክፍል ነው እያየን የመጣ ነውና ዛሬም ጌታ ኢየሱስ ክርስቶስ ካደረጋቸው ድንቅ ነገሮች አንዱን አነሳለሁ። ኢየሱስ አሁንም እሱ ትላንትናም ዛሬም እስከ ለዘላለም ያው ነው። የዕብራውያን ጸሐፊ ሲናገር በምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ይላል። ትላንት የሰራ ጌታ ኢየሱስ ዛሬም ይሰራል፣ ወደፊትም ይሰራል። ለዚህ ነው ኢየሱስ ምን ሰራ የሚለውን ርዕሰ ጉዳይ ወደ እናንተ ይዤ የመጣሁት። ዛሬም በሕይወታችሁ ይሰራል። ዛሬ ከምትሰሙት ቃል የተነሳ ብዙዎቻችሁ ትፈወሳላችሁ፣ ብዙዎቻችሁ ወደ ኢየሱስ ትቀርባላችሁ፣ ብዙዎቻችሁ ከሱ ጋር መኖር ትጀምራላችሁ። በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 እንደዚህ ይላል፣ ሲያልፍም በመቅረጫው ተቀምጦ የነበረውን የእልፌዎስ ልጅ ሌዊን አየና ተከተለኝ አለው። ተነስቶ ተከተለው። በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮች፣ ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉትም ነበር። ጻፎችና ፈሪሳውያንም ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላና የሚጠጣ ስለምንድን ነው አሉ። ኢየሱስም ሰምቶ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው ይላል። ጌታ ኢየሱስ በጣም ነው የሚገርመው። የመጨረሻውን ቃል ደግሜ ላንብበው። ኢየሱስም ሰምቶ ሕመምተኞችን እንጂ ብርቱዎችን ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው ይላል። ኢየሱስ የመጣበትን ዓላማ ሲናገር እኔ የመጣሁት ጻድቃንን ለመጥራት አይደለም፣ ኃጢአተኞችን ለመጥራት ነው። ጻድቃንማ ጻድቃንን ብለው አረጋግጠዋል፣ አያስፈልጋቸውም እያለ ነው። እኔ የመጣሁት ኃጢአተኞችን ለመጥራት ነው፣ ጻድቃንን ለመጥራት አይደለም። እንደውም ከላይ ምን አለ? ኢየሱስም ሰምቶ ሕመምተኞች እንጂ፣ ችን ቃል በደንብ ያዋት፣ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም። ባለመድኃኒት የሚያስፈልጋቸው ብርቱዎች አይደሉም፣ ሕመምተኞች፣ ክፍተት ያለባቸው፣ ክፍተታቸውን ለሰው ለመናገር የከበዳቸው ሐኪም ያስፈልጋቸዋል። ችግራቸውን የደበቁ የተሸከሙ ባለመድኃኒት ያስፈልጋቸዋል። ብርቱዎች አይደለም። ብርቱዎችማ ብርቱ ናቸው እያሉ እኮ ነው። እኔ ብቁ ነኝ፣ እኔ ጻድቅ ነኝ የሚል ሰው አያስፈልገውም ባለመድኃኒት፣ አያስፈልገውም ኢየሱስ። ጻድቅ ነኝ፣ እኔ ተምሬያለሁ፣ እኔ ብቁ ነኝ የሚል ሰው ኢየሱስ ወደ እሱ አይመጣም። ጌታ ኢየሱስ ክርስቶስ እንደዚህ አይነት ሰው በራሱ ቆሟላ። ነኝ እያለ እኮ ነው፣ አያስፈልገኝም እኮ እያለ ነው። ኢየሱስ ወደ እነማን ነው የሚመጣው?
ኢየሱስ ወደ ደካሞች ነው። ኢየሱስ ወደ ኃጢአተኞች ነው። ኢየሱስ በራሳቸው ማስተዋል ወዳልተደገፉ ሰዎች ነው። ኢየሱስ ወደ ደካሞች ነው የሚመጣው። ጌታ ኢየሱስ ክርስቶስ ምን አለ? በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ኢየሱስ የሚጋብዘው ደካሞችን ነው። ኢየሱስ የሚፈልገው ኃጢአተኞችን ነው። ኢየሱስ የሚደግፈው ችግረኞችን ነው። ክፍተት ያለባቸውን ነው። በራሳቸው ማስተዋል ያልቆሙትን ያልተደገፉትን ነው። ኢየሱስ የሚፈልገው በራሳቸው አስተሳሰብ በራሳቸው ዕውቀት አምሰንበድ የሚሉትን አይደለም። ያ የሌላቸውን ነው። ጉድለታቸውን አክሴፕት ያደረጉ አድሚት ያደረጉትን ነው። ጌታ ኢየሱስ የሚመጣ ወደ እነዚህ ጉድለት አለብኝ ወደሚሉት ነው። ወደ ኃጢአተኞች ነው። ወደ ቀራጮች ነው። ማህበረሰብ ወደ አገለላቸው ነው። ወደ ተገለሉ ነው ጌታ ኢየሱስ የሚመጣው። እዳር ወደ ተቀመጡ ነው ጌታ ኢየሱስ የሚመጣው። ምንም የላቸውም ተብለው ወደሚታሰቡ ነው ጌታ ኢየሱስ የሚመጣው። ብዙ ነገር ሊያረጉ አቅም የላቸውም ወደ ተባሉት ጌታ ኢየሱስ አቅም ለመፍጠር የሚመጣ ጌታ ነው። ዛሬም እኮ ነው የሚገርማችሁ ነገር፣ ዛሬም ጌታ ኢየሱስ አልተቀየረም። ዛሬም እሱ ከቀራጮች ጋር ነው። ዛሬም እሱ ከኃጢአተኞች ጋር ነው። ዛሬም እሱ ከደካሞች ጋር ነው። ዛሬም እሱ በራሳቸው ማስተዋል ካልቆሙት ሰዎች ጋር ነው። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። እንደዛ እኮ ነው የሚለው ኢሳይያስ 40 ለደካሞች ኃይልን ይሰጣል። ኢየሱስ ደካሞችን ነው የሚፈልገው ኃይል ለመስጠት። ለደካሞች ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ጉልበት የሌላቸውን ይፈልጋል ኢየሱስ። ደካሞችን ይፈልጋል ኢየሱስ። በራሳቸው ማስተዋል ያልተደገፉትን ይፈልጋል ኢየሱስ። ኢየሱስ ዛሬም ቀራጮችን፣ ዛሬም ኃጢአተኞችን፣ ዛሬም በማህበረሰብ የተገለሉትን፣ ዛሬም ትኩረት የማይሰጣቸውን ኢየሱስ በትኩረት የሚፈልግ ጌታ ነው። ይሄ ነው ጌታ ኢየሱስ። ጌታ ኢየሱስ መጣና ፈሪሳውያን ግን ምን አሉ? በምኩራብ ውስጥ የሚያገለግሉ ምን አሉ? ካህናት የተባሉት ምን አሉ? ይሄ ከቀራጮች ጋር ነው የሚበላው፣ ይሄ ከኃጢአተኞች ጋር ነው የሚበላው። እነሱ ለኃጢአተኞች፣ ለቀራጮች፣ ለደካሞች ለእነዚህ ቦታ የላቸውም፣ ስፍራ የላቸውም። አያስገቧቸውም ወደ ምኩራብ፣ አያስጠጓቸውም ወደ መድረክ፣ ወደ እነሱ አያቀርቧቸውም። ለእነሱ ጊዜ የላቸውም። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ግን ምን አለ ሲናገር? ህመምተኞች አለ እንጂ ብርቱዎች ባለመድኃኒት አያስፈልጋቸው። ህመምተኞች ብርቱዎች አያስፈልጋቸው። እኔ ብርቱ ነኝ ያለ ሰው ባለመድኃኒት አያስፈልገው። ህመምተኞች ግን ባለመድኃኒት ያስፈልጋቸዋል። ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አለ ይላል። ኢየሱስ ከተጣራ የሚጠራውን ያውቃል። ጌታ ኢየሱስ የሚጠራቸውን ያውቃል። ጻድቃንን ልጠራ አልመጣሁም። ለጻድቃን ይናገራል። ጻድቅ ነን ለሚሉ ይናገራል። ብቁ ነን ለሚሉ ይናገራል። እኛ አርምድ ነን፣ በደንብ ታጥቀናል፣ በቁ ነን እኛ በቅ የሚሉትን ሊጠራ አልመጣም ጌታ ኢየሱስ። ጌታ ኢየሱስ ክርስቶስ ጎዶሎ ነን፣ ብቁ አይደለሁም፣ ይጎለኛል፣ ታምሜያለሁ፣ ኃጢአተኛ ነኝ የሚሉትን ግን ጌታ ኢየሱስ ክርስቶስ ሊጠራ መጣው። ልጠራ ብሎ ነው የሚናገረው። እቺ ቃል ትገርማለች። ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም። እስቲችን ቃል ይዋት። ጻድቃንን፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም። መቼም አሁን የምትሰሙኝ ሰዎች ምንድናችሁ ቢባል እናንተ ናችሁ የምታውቁት። ጻድቅ ናችሁ? ኃጢአተኛ ናችሁ? ሙሉ ናችሁ? ጉድለት አለባችሁ? ክፍላችሁን እናንተ ናችሁ የምታውቁት። ጌታ ኢየሱስ ሲመጣ ግን ጻድቃንን ሊጠራ አልመጣም፣ ኃጢአተኞችን ነው። ሙሉ ነን የሚሉትን ሊጠራ አልመጣም፣ የጎደላቸውን ነው ይናገራል እሱ። ይሄ እኮ የተጻፈ ቃል ነው። ምንድ ላይ ነው ያላችሁት? መቼም ከእግዚአብሔር በኃይል የሚበረታ የለም። ማንም ሰው ከእውቀት ከፍለን ነው የምናውቀው። ለዛውም የኛ እውቀት የት ይገባል? ማን ነው አዋቂ? አዋቂ የት አለ ይላል መጽሐፍ ቅዱስ። ማን ነው አዋቂ በሰው ልጆች መካከል?
ከእውቀት ከፍለን ነው የምናውቀው በጣም ጥቂት። ግን ከእውቀት ሁሉ የበለጠው በእግዚአብሔር መታወቅ ነው። እግዚአብሔር ሲያውቅ ኃጢአተኛውን ያውቃል። እግዚአብሔር ሲያውቅ ጻድቅ ነኝ የሚለውን ያውቃል። ግን ሲመጣ የሚጠራውንም የሚያውቅ አምላክ ነው። ይሄ ነው ፍጹም እውቀት። ኃጢአተኛውንም ያውቃል፣ ጻድቅ ነኝ ባዩንም ያውቃል፣ የሚጠራውንም ያውቃል። ይሄ ነው እውቀት። በእግዚአብሔር መታወቅ ግን የመጨረሻው የእውቀት ደረጃ ነው። ጌታ ኢየሱስ ክርስቶስ በቃ አነጋገሩ ይገርማል። እኔ ልጣራ ነው የመጣሁት ይላል። ማንን ነው የምጠራው ሲባል ኃጢአተኞችን ነው ይላል። ጻድቃንን ልጠራ አልመጣሁም ይላል። ጻድቆች፣ አዋቂዎች፣ አስተማሪዎች፣ ተንታኞች፣ ብዙ ተከታይ ያላችሁ፣ ብዙ ፎሎወር ያተረፋችሁ ሰዎች፣ ተጽዕኖ ፈጥሬ ያለው የምትሉ ሰዎች ወራሪው እናንተን ጌታ ኢየሱስ ሊጠራ አልመጣም። ዛሬ በእርግጠኝነት ነግራችኋለሁ። በየጥጋ ጥጉ በየኮርነሩ ያላችሁ ዕውቀት ከኛ በላይ፣ ስብከት ከኛ በላይ፣ ማስተማር ከኛ በላይ፣ የኔ ትምህርት ከከሌ ትምህርት የምትሉ የት ናችሁ? እናንተን ጌታ ኢየሱስ ሊጠራ አልመጣም። ጌታ ኢየሱስ ሊጠራ የመጣው ክፍተት ያለባቸውን ነው። አድሚት ያደረጉትን ነው። ስለ ንግግሬ ታላቅ አክብሮትና ፍቅር ጭምር ጠይቃችኋለሁ። ምናልባት ይሄ የሚያስቆጫችሁ የሚያናድዳችሁ ሰዎች ካላችሁ ከትልቅ ይቅርታ ጋር ነግራችኋለሁ። ኢየሱስ ሊጠራ ነው የመጣው። እኔ እንዲጠራኝ ነው የምፈልገው። ስለዚህ ልኬን አውቄ መኖር እፈልጋለሁ። እናንተም እንደዛ ይሁንላችሁ። እሱ በምንም ታምር ጻድቃንን ሊጠራ አልመጣም። እንዲህ ነን የሚሉትን ሰዎች ሊጠራ አልመጣም። አያም የሚሉትን ሰዎች ሊጠራ አልመጣም። ሰንበድ የሚሉትን በፍጹም ሊጠራ ኢየሱስ አልመጣም። ኢየሱስ ሊጠራ የመጣው አሳ አጥማጆችን ነው፣ ቀራጮችን ነው። ይህንን ቃል እኮ ሳነብ አይታችኋል። ሌዊ ምኩራብ በር ላይ ነው ያለው፣ ቀረጥ እየሰበሰበ ነው። ከኃጢአተኛ ጎራ ነው የሚመደበው። ምኩራብ ውስጥ እኮ አሸንክታብ ያላቸው ካህናት አሉ። በእውቀት ራባ የሚባሉ ሰዎች እኮ አሉ። መምህራን፣ ሊቃውንቶች እኮ ምኩራብ ውስጥ አሉ። እንዴት አይታዩትም ኢየሱስ? ቸርች መሪዎች እንዴት አይታዩትም ኢየሱስ? በማዕረጋቸው ከፍ ያሉ ባለጠጎች እኮ አሉ። በብራቸው የታወቁ የተሻለ መኪና የሚነዱ ዛሬም በዚህ ዘመንም እኮ አሉ። በአደባባይ እየተናገሩ እኮ ነው። ግን ኢየሱስ ልጣራ ነው የመጣሁት ይላል። ማንን ነው የምትጣራው? ኃጢአተኞችን። ማንን ነው የምትጣራው? በራሳቸው መደገፍ ያልቻሉትን። ማንን ነው የምትጠራው? ህመምተኞችን፣ ህመም ውስጥ ያሉትን ልጣራ ነው የመጣሁት። እኔ ልጠራ የመጣሁትን አውቃለሁ ይላል ጌታ ኢየሱስ። እኔ ጌታ ኢየሱስ እንዲጠራኝ ነው የምፈልገው። እኔ እሱ እንዲጠራኝ ከሱ ጋር መሆን ነው የምፈልገው። ጉድለቴን አድሚት አደርጋለሁ። ማንም በኃይሉ አይበረታም። ሰው በኃይሉ አይበረታም። ወገኖቼ ስለ ማንነታችሁ ማወቅ ከፈለጋችሁ ኢዮብ የሚናገረውን ማንበብ ነው። ትቢያ ነኝ ይላል። ትቢያ ነኝ ሲናገር ትቢያ ነኝ ይላል። ዳዊት ትል ነኝ ይላል። ወገኖቼ በዚያ ለብል ነው ራሱን የሚያዋርደው። ዳዊት እኮ ትል ሆኖ አይደለም፣ ግን ሲያየው ጻድቁን ሊጠራው የመጣውን ሲያየው ርቀቱ ይታየዋል። የጌታን ክብርና መልካምነት ሲያይ የሱ ደረጃ ይወርድበታል። ወገኖቼ አባቶች እንዲህ ተናግረዋል። እኔ ትቢያ ነኝ። ትቢያ ሆኖ ትቢያነት ነኝ ብለው እኮ ይሄንን ፐርሶኒፋይ አድርገው ትቢያን በሰው ሲናገሩ እኮ ወገኖቼ ይሄ እኮ እኔ ደካማ፣ እኔ ወራዳ፣ ይሄ ልክ ዝም ብሎ እንደ ግብዝነት የሚነገር ቋንቋ አይደለም። ከሱ ጻድቅነት፣ ከሱ ጥሪ፣ ከሱ መልካምነት አንጻር ሲታይ የት እንዳሉ ይጠፋባቸዋል። ጌታ ኢየሱስ ክርስቶስ ማለት ይሄ ነው። ስታገኙት በቃ ደካሞችን፣ ኃጢአተኞችን፣ የተገለሉትን በቃ ልካቸው ከሱ ሙላትና ጽድቅ አንጻር የት እንዳሉ በቃ የጠፋባቸውን ሰዎች ጌታ ኢየሱስ ይጠራል። ጻድቃንን ግን ሊጠራ አልመጣም ያለው እሱ ነው። ስለዚህ ጻድቅ ነኝ እኔ፣ ብቁ ነኝ እኔ ብለን የተነሳ ሰው እግዚአብሔር እሱን ሊጠራ አልመጣም። በቃ እኔ ብሏል። እሱ ነው። ወገኖቼ ዛሬ ይህንን መልእክት የምትሰሙኝ በቴሌቪዥን ጣቢያ እኔ ነግራችኋለሁ። ጌታ ኢየሱስ ክርስቶስ የሚጠራቸውን ያውቃል።
እንድትጠሩ የምትፈልጉ ከሆነ ራሳችሁን ዝቅ አድርጉ። ራሱን ዝቅ የሚል ከፍ ይላል መጽሐፍ። ራሱን ከፍ የሚያደርግ ግን ምን አልጨርሰው ምን እንደሆነ ውጤቱ ተጽፏል። ዛሬ ይህንን ፕሮግራም የምትካፈሉ ሰዎች እባርካችኋለሁ። በናዝሬቱ በጌታ በኢየሱስ ስም ሌዊን የጠራ ጌታ 24 ሰዓት ይጥራችሁ። በጌታ በኢየሱስ ስም ሌዊን ተከተለኝ ከዛ ከሚቀርጽበት ቀራጭ ሆኖ ከሚያገለግልበት እንዲፋታ እንዲለያይ ያደረገው ጌታ ከታሰራችሁበት በድግግሞሽ ሕይወት ውስጥ ካላችሁበት ያውጣችሁ። ጌታ ኢየሱስ ይጥራችሁ። ልጠራ ነው የመጣሁት ያለ ጌታ በስም ይጥራችሁ። ልጠራ ነው የመጣሁት ጌታ ያለ ከሰው መካከል ይጥራችሁ። በጌታ በኢየሱስ ስም በተኛችሁበት ይጥራችሁ። በመንገድ ላይ ይጥራችሁ። ሌዊን የጠራ ጌታ እናንተንም ይጥራችሁ። ከመቅረጫው ላይ ና ተከተለኝ ብሎ ከዛ ሕይወት ያወጣው ጌታ ከተያዛችሁበት ሕይወት ያወጣችሁ። መንገዳችሁ ይቅናላችሁ። ዛሬ የሰማችሁት ቃል የእናንተ ይሁን። ሰው ሳይሆን እግዚአብሔር ይጥራችሁ። እግዚአብሔር 24 ሰዓት ይፈልጋችሁ፣ ያግኛችሁ፣ ወደ ራሱ ይሰብስባችሁ። በሱ ጥላ ስር መኖር ይሁንላችሁ። በሱ ዕውቀት ጥላ ስር መኖር ይሁንላችሁ። ሁሉ ነገራችሁ የሱ ይሁን። ማንም ከሱ የሚበረታ የለምና ብርቱ እግዚአብሔር ከክንፎቹ በታች ያድርጋችሁ፣ በትከሻው መሃል ይሸከማችሁ፣ ይምራችሁ። በጌታ በኢየሱስ ስም እጁ በላያችሁ ላይ ትሁን። የሰማችሁት ቃል በእምነት ከእናንተ ጋር ይዋሃድ። ቤታችሁን ጌታ ኢየሱስ ይምራ። ቤተሰባችሁን ይጥራላችሁ። ከእናንተ ጋር ያለውን ነገር ሁሉ በጥላው ስር ያድርግላችሁ። ከሱ ጥላ ስር ተዘልላችሁ መኖር ይሁንላችሁ። ማንም ከሱ አይነጥላችሁ። ጌታ ኢየሱስ ልጠራ ነው የመጣሁት ያለ ጌታ ቤተሰባችሁን ይጥራላችሁ፣ ልጆቻችሁን ይጥራላችሁ፣ ስራችሁን ይጥራላችሁ። የእናንተ የሆነውን ነገር ጠርቶ ይሰብስብላችሁ። በጌታ በኢየሱስ ክርስቶስ ስም ቃሉ ይከተላችሁ። በውስጣችሁ ብዙ ፍሬ ያፍራ። የዛሬው ቃል በሕይወት ዘመናችሁ ሁሉ ይከተላችሁ። ውጡና ተከናወኑ። እንደ እግዚአብሔር ካህን ቃሉ ዕለት ከሚነገርበት ከዚህ ቴሌቪዥን ጣቢያ መሰዊያ በኢየሱስ ስም ብዬ ባርካችኋለሁ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ እንደገና ይዤ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን በኢየሱስ ስም አሜን።